ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። አንድ ነገር ላስታውሳችሁ ነው የመጣሁት እንድትረጋጉ ማለት ነው። ጨሪቃዎች ከዚህ በፊት በተደጋጋሚ ለአረብ ሀገር እህቶች የሚሆን አንድ ማስታወሻ ስራ እንደሚሰሩ በተደጋጋሚ ሲናገሩ ነበረ። ከዛም ቀጥሎ ደግሞ በቀደም በተለቀቀው ቪዲዮ ላይ ወደ ቡታጀራ ከመግባታቸው በፊት ብሩኬ እንዲህ ብሏል። አሁን ላይ ብዙ መስዋዕት የሚያስከፍል ግን ደግሞ መጨረሻው የሚያምር ብሎ ተናግሮ ነበረ። ይሄን ልንሰራ ነው ወይም ደግሞ ይሄን ድራማ ልንሰራ ነው ብለው መናገር አይጠበቅባቸውም። ማስተላለፍ የፈለጉት ነገር አለ። እሱን ነገር እስከሚጨርሱ ድረስ መጨረሻውን እስከምናይ ድረስ ለመፍረድም ለመናገርም ክፉ ቃልም ለማውጣት አትቸኩሉ ለማለት ያክል ነው። በእርግጠኝነት ብሩኬ እንደዚህ እንደማያደርገው እኔ በጣም እርግጠኛ ስለሆንኩኝ። ሲቀጥል ትናንትና የ6 ወር እርጉዝ ነኝ ብላ የተመረመረችው እሱ ውሸት ነው። ምክንያቱም የ6 ወር እርጉዝ ማለት ልጁ የሚያድግበት ጾታ የሚለይበት አስትራሳውንድ ብላችሁ ትክታክ ላይ ጽፋችሁ ግቡ። የ5 ወር የ4 ወር የ7 ወር በቃ ምን ልበላችሁ ታገኙታላችሁ። ሰርች አድርጋችሁ ግቡ ማለት ነው። እያንዳንዱ ልጁ አስትራሳውንድ ላይ እንዴት እንደሚታይ እንዴት እንደሚገለባበት በደንብ አድርጋችሁ ማየት ትችላላችሁ። እሱን አይታችሁ መገንዘብ ትችላላችሁ። ሲቀጥል ደግሞ ሀይሚዬ ማልቀሷ ሀይሚዬ እንደዚህ ሁና ማየቷ በጣም ነው የሚያሳዝነው አይደለ? በጣም አዝነናል። እንደ ሴት ይሰማል። ሀይሚዬን እዚህ ቪዲዮ ላይ ስለምናያት አሳዘነችን፣ አስለቀሰችን። ሴት መሆን ብለን በሁላችንም ብዙ ነገር አለን አይደለ? ብዙ እህቶቻችን በእንደዚህ አይነት ነገር ላይ እንደተጎዱ በጣም እርግጠኛ ነኝ። እኔ ለራሴ እኔ በቤተሰብም ያየሁት ነገር አለ፣ በጓደኞቼ ያየሁት ነገር አለ። የተከዱ አሉ። አረብ ሀገር እዚህ ቁጭ ብለው እየሰሩ ገንዘባቸውን የተበሉ ያለቀሱ፣ አገር ቤት ሲገቡ ወልደው ከብደው ያገኟቸው ቤታቸውን ሁሉ የተበሉ፣ ከዛም አልፎ ብዙ ነገር የሆኑ እህቶች ራሳቸውን ያጠፉ የቀወሱ። በሚወዱት ሰው መከዳት መዋሸት ምን ያህል እንደሚያም የደረሰበት ሰው ያውቃል። አሁንም እየተጎዱ ያሉ እህቶች ሊኖሩ ይችላሉ። የሚጎዱት እንዴት መሰላችሁ? አረብ ሀገር ላይ ሆነው ኢትዮጵያ ውስጥ ፍቅረኛም ሊሆን ይችላል፣ ጓደኛም ሊሆን ይችላል፣ ምንም ሊሆን ይችላል። አለሁልሽ በሚል ስበብ፣ ከጎንሽ ነኝ በሚል ስበብ እንዳለ ተስፋ እየሰጣት በሚያምር የፍቅር ቃላት እየደለላት ግን ገንዘቧን እየበላ እሱ ደግሞ እዛ ሌላ ዓለሙን እያየ እንደዚህ ልጅ እየወለደ በጣም ብዙ ነገር እኮ እያየን ነው አይደል እንዴ? ሀይሚዬ እዚህ ላይ ቪዲዮ ላይ እንደምታለቅሰው ወይም ደግሞ ሌሎች እህቶቻችን የህይወት ታሪካቸውን ሚዲያ ላይ አምጥተው ሲነግሩን ብቻ አይደለም እኮ እንዲህም አለ እንዴ ማለት ያለብን። በጣም ብዙ እህቶች በራቸውን ዘግተው የሚያለቅሱ እህቶች አሉ። እኔ ማውቃቸው ነው የምላችሁ። እኔ በደንብ ተረድቻቸዋለሁ። ጨሪቃዎች ሊያስተላልፉ የፈለጉትን ነገር እኔ በደንብ ተረድቻቸዋለሁ። ሀይሚዬም በደንብ ተረድቻታለሁ። በሀይሚ ቦታ ሁኜ እኔ አልቅሻለሁ። ስብር ነው ያልኩት። ማርያምን ነው የምላችሁ። ይሄ ሁሉ መልእክት ምንድን ነው? የሴት ልጅ መዋሸት ይቅር። ሴት ልጅ አታልቅስ፣ ልቧ አይሰበር። በምትወደው ሰው የኔ በምትለው ሰው አትከዳ። አሁን ደግሞ ሀይሚ ጠንካራ ሴት ሆና አሁንም ይቀጥላል ድራማ። ሀይሚ ደግሞ አሁን ጠንካራ ሴት ሆና ህይወት እንደሚቀጥል አድርጋ ደግሞ ታሳየናለች። በዚህ የሚቋጭ ነገር አይደለም። ድራማው ይቀጥላል። እንዲህ በቀላሉ እንትን የሚሉት ነገር አይደለም። ስለዚህ እነዚህ ልጆች ሊያስተላልፉ የፈለጉትን ነገር ቢያንስ እንኳ እውነታው እስኪታወቅ ድረስ በትዕግስት ብንጠብቃቸው፣ ባንፈርድባቸው። እንጃ ምን ልበል። አንድ ነገር ደግሞ ልበላችሁ። ብሩኬ እንግዲህ እንደ ዋና ተዋናይ፣ ሀይሚም እንደ ዋና ተዋናይ ሆነው ነው እየሰሩ ያሉት። አንድ ነገር አንድ ገጸ ባህሪ ሲሰጣችሁ ደግሞ ሆናችሁ ነው የምትሰሩት የምትተውኑት። ማልቀስ ካለባችሁ ማልቀስ፣ መተከስ ካለባችሁ መተከስ፣ መዘበራረቅም ካለባችሁ መዘበራረቅ ነው ስራችሁ። በቃ ምክንያቱም ሆናችሁ ነው የምትሰሩት። አንድ ሰው ሌባ ሆነ ስራ ከተባለ ሌባ ሆኖ ነው የሚሰራው አይደለ? አንድ ሰው ደግሞ ትዕግስተኛ ሆነ ስራ ከተባለ ትዕግስተኛ ሆኖ ነው የሚሰራው። ስለዚህ ሁሉም የተሰጠውን ገጸ ባህሪ ነው የሚጫወተው ማለት ነው። ስለዚህ
እናንተ ብዙ ነገር ታያላችሁ ብዬ አስባለሁ። ብዙ እህቶችንም ያስተምራል ብዬ አስባለሁ። ዙሪያችሁን እንዲታዩ ያደርጋችኋል። ምናልባት ያልደረሰባችሁ ሰዎች ልትኖሩ ትችላላችሁ፣ ግን አብዛኛውን አረብ ሀገር ያሉ እህቶች ግን ብዙ ነገር ደርሶባቸዋል። እውነቴን ነው የምላችሁ። እኔ ከራሴ ጀምሮ ያየሁት ነገር ስላለ፣ በዙሪያዬ ባሉ በጓደኞቼ ያየሁት ነገር ስላለ፣ ስለዚህ መጨረሻውን እስከምናይ ድረስ አትፍረዱ። እና ደግሞ ማለት ነው የኛ ነገር ወደርን ስንል የሆነ ሰው የሆነ ነገር አጥፍቶ በዛው ላይ በለው አይደለም የሚባለው ደግሞ ማለት ነው። ብሩኬ በሃይሚ እኮ ነው ላፕቶፕ ያገኘኸው፣ በሃይሚ እኮ ነው እንደዚህ የሆንከው፣ እንደዚህ አይባልም፣ ነውር ነው። ሃይሚ ለብሩኬ ታስፈልገዋለች፣ ብሩኬ ለሃይሚ ያስፈልጋታል። ተሳስበው ተሳስረው ስረው ጥረው ግረው ነው እዚህ ደረጃ የደረሱት፣ ዝም ብለው አይደለም። ገባችሁ አይደለም? ሁለታችሁ ያስፈልጋሉ ለራሳቸው፣ ሁለታችሁ ማለት ነው ለየራሳቸው የራሳቸው የሆነ አስተዋጽኦ አላቸው። ስለዚህ የባለፈ የድሮ ማንነት የሆነ ማንም ሰው አጥቶ ያደገ ነው። እውነቴን ነው። ማንም ሰው ደልቶት ያደገ የለም። እውነቴን ነው የምላችሁ። ብዙዎቻችሁ ማለት ነው ችግርን እናውቃለን፣ ማጣትን እናውቃለን፣ መራብን እናውቃለን፣ ማገኘትንም ደግሞ አሁን ላይ እናውቃለን። ይሄ ሁሉ የመጣው ደግሞ አረብ ሀገር መጣን፣ ሰራን፣ አገኘን፣ ተለወጥን በተቻለን አቅም ከኛም አልፎ ቤተሰቦቻችንን መርዳት ጀመርን። ይሄ ሁሉ የሆነው በመስራት ነው። የማይቀየር ነገር የለም። የሰው ልጅ ይቀየራል። ግን በድሮ ማንነቱ ሰውን ለማሸማቀቅ አትሞክሩ። ጥሩም አይደለም። ሰው ወደድን ካላችሁ እስከ ማንነቱ ነው። ጥፋትም ካጠፋ መምከር፣ ትክክል አይደለህም መንገድህን አስተካክል ማለት የእናንተ እንትን ነው፣ አስተያየት ነው እንጂ የሰው ልጅ ቅስም አትስበሩ። ትክክል አይደለም። እውነቴን ነው የምላችሁና ጨሪቃዎች እንግዲህ ከዚህ በላይ ቢበቃችሁና ቢቆም ጥሩ ነው ብዬ ነው የማስበው። እኔ ብዙ ነገር አይቻለሁ፣ ብዙ ነገር ተምሬበታለሁኝ፣ የማልዋሻችሁ ነገር ማለት ነው። ግን አሁን ላይ ደግሞ ቢበቃ ብዬ አስባለሁ።